እኔ ግራ ገብት ያለኝ ቆይ ምን እንዳያደርጓት ነው? ቆይ አቶ ሄርሜላን እነሱ አግተው ምን እንዳያደርጉ የገንዘብ አልጠየቁ ወይ ምን እንዳያደርጓት ነው? ቆይ እና ደግሞ የሩታን በፊት ለፊት አለች እውነቱን ትንገረ ያው መማለም ካለባት ምላ እንድትነገር ፈልግ። አሁን እኮ ያው ወንድሜ የሄርሜላ መጥፋት ብቻ ሳይሆን እነሱ ባደረጉት ነገር ህግ የሚያጣራውን አጣርቶ ማድረግ ያለበትን ያደርጋል። አሁንም አላየንም ነው። ስለዚህ ከመሰወሯ ጋር ጥርጣሬ ያለኝ ካለ ህግ የራሱን ጥያቄ ጠይቃቸዋል። ስለዚህ ዳኒ አብርሃም ራሱ ምንድነው ሰርቆ ሌባውን ፈላጊ ቢሆንስ ለበሷ ጉዳይ ራሱ መጠርጠር ካለበት እነ ሩታ ከተጠረጠሩ እነ ዳኒ ከተጠየቁ አብርሃም ራሱ ከሳሹ ራሱ መጠየቅ አለበት። በቃ እዚህ ሽሪ መጥፋትና ቤተሰቡ ዝም ባለበት ሰዓት አብርሃም እንደዚህ ሽንጡን ገትሮ ፍለጋው እስከወጣ አንድ ግራ የሚያጋባና አንድ መጠየቅ ያለብን ጥያቄ አለ ማለት ነውና ልጅቷ በነገራችን ላይ ተሸሸጋለች። የተሻሸገችበትንም እኛ አውጥተናል። ግን በዚህ ደረጃ አብርሃም ፎከስ ያደረገው ለምንድን ነው የሚለው ደግሞ ላይ ነው ያለው አይደለ? ነፃ ከሆኑ ምንም የሚያስጨቃጭቅ ነገር የለም። ነፃ ስለመሆኑ ሳይሆን እኔ ሄርሜላ እነሱ ጋር አለች ብዬ መጀመሪያ የማመን ሳይሆን እነሱ ያደረጉ የነበረው ነገር በሙሉ እርግጠኝነት ወደ እነሱ ሁሉንም ነገር እንዲጠረጠር የሚያደርግ ስራ ነበር እየሰሩ የነበረው። ያ ነገራቸው ነው መቆም ያለበት። ገብቶሃል አይደለም? አሁን እሷ ጋር አለች የለችም አይደለም ጉዳዩ። ሄርሜላ ጠፍታለች። በተቻለን አቅም ከፖሊስ ጋር ሆነን መስራት ያለብንን ስራ እየሰራን ነው። ገብቶሃል? ግን እኛ ምንድነው መረጃ ለምንድነው እናንተስ ያለችበትን በዚህ ደረጃ ፍንጭ እኔ ብቻ ሳልሆን በጣም ብዙ ሰው ሄርሜላን አይቻታለሁ ሄርሜላ እዚህ ቦታ ታይታለች የሚለውን ነገር እንደ መረጃ ያላዛችሁት ለምንድነው? አንድ ጥያቄ ነው። ለምንድነው እንደ መረጃ ያለችበትን እየተዋወቅን አንተላለቅ ስንል አንድ ጥያቄ ነው። ስለዚህ እንደዚህ ሰጣ ገባ ውስጥ ከመግባት በፊት ለምንድነው እሷ ላይ የምናወጣው መረጃ እነሱ ሰብአዊነት ባለው መልኩ ቢጓዙ ነው ዋናው የኔ ነጥቤ ማለት ነው። ይሄ ሰብአዊነት አይደለም። አንድ ሰው ላይ የጠፋ ሰው ላይ ማላገጥ የማይሆን ነገር ማድረግ ልክ አይደለም፣ ተገቢ አይደለም። ለምን ዞረሻኔ አንቺ ራስሽ ሩታን ጠምደሻታል። በቃ በጣም አሁን ማላገጥ ምናምን ስታስበው ያ ነገር ያስጠላል። አይደለም በቃ የተላገጠው ይቅርታ ጠየቀሽ ስለ ሁሉም ነገር በቃ እንደዛ መሆን የለበትም አለች። አሁን ወደ ኋላ ሄደሽ ነገር እየጎተትሽ ቤተሰብ እነሱ ያልተጨነቁበትን ነገር አንቺ በጣም መሰሪ ነሽ። የእውነቴን ነው። እኔ ቡዜ ይቅርታ አድርጊልኝ፣ በጣም አደገኛ ነሽ አንቺ ራሱ ከነ ዳኒ ለይቼ ያለሽ የኔ አመለካከት እንጂ ፖሊስ ጋር አንዴ ከገባ በኋላ ማድረግ ያለበትን እሱ ነው የሚያውቀው። ገብቷል? እዚች ጋር ክስ አነሳን ብንል እንኳን አልከሰሰም ክሴን በቃ ላንሳ ቢል እንኳን ፖሊስ የራሱን ሳያጣራ እሱ ስላለ ብቻ ላይሆን ይችላል። ለምን እዚህ ጋር ሰው ጠፍቷል። ሰው ባይጠፋ ኖሮ አንድ ሰው ተጣልቶ ከሆነ በቃ ክሴን አንስቻለሁ በካሳ እንጨርሳለን ብሎ ነገሮችን እንትን ሊል ይችላል ህግ። ይሄ ግን ልጅቷ እስካልተገኘች ድረስ ሁሉም ተጠርጣሪ ከሆነ አንድ ያልተዋጣልኝ ነገር እኔ እንዳልታሰሩ ምስክር መሆን ማለት አልታሰሩም ብዬ መናገር የምችልበት ነገር ሶሻል ሚዲያ ላይ ኢንፍሉዌንሰር ናቸው። በዚህ ደረጃ ታስረው ጸጥ ይባላሉ ብዬ አላስብም። ሆን ተብሎ ከኛ የተደበቀው ከኛ ከተመልካቹ የተደበቀ ነገር ስላለ ምርመራው ይቀጥላል ማለት ነው። ከዛ ምርመራው ቀጥሎ ፖሊስ ማድረግ ያለበትን ነገር ያደርጋል። ያ ነው ያው ምንድነው ሐሳባችሁ እኮ እኔ ሐሳባችሁ ተቃዋሚ አይደለሁኝ። ስለዚህ የገዛ ወንድምሽ ኤፍሬም መታሰሩ አግባብ ነው ታያለሽ። እንዴት ነው አንቺ የምታስቢው? እንዴት ነው ወስዶ ደብቋት እንዴት አድርግሽ ብታስቢው ነው እንዴ? የወንድሜ ሚስት ወንድሜ ደብቋል ብሎ እንደዚህ አይነት ነገር ውስጥ መግባትሽ ራሱ በጣም ያሳፍራል። በጣም ነው ሐሳባችሁን ሳደረዳ ቀርቻ አይደለም። ግን ሰሞኑ ያው ምንም ቢሆን ምንም ሰው ልጅ ከተዋለደ በኋላ ያው ቤተሰብ ነው አይደል? ስለዛ አንዳንድ ክፍተቶች የሆነ ሌላ ክፍተት እንዳይፈጠር በሚለው ነው አንደኛም ነገር እና ደግሞ ሰሞኑ ያደረጉት ነገር ከሩታ ጋር በጣም ብዙ ነው ያወራነው ብዙ። ምክንያቱም ሩታ ሴት ልጅ ናት። እሷም ይሄን ነገር እሷ ላይ ተደርጎ ቢሆን አንተም ሺ ጊዜ ብትለያዩ ምን ብትሉ አንተም ዝም አትልም ነበር፣ እኛም ዝም አንልም ነበር። በቃ ከሩታ ጋር የተነጋገርን አስታራቂ ሐሳብ ማለት እንደዚህ ነው። በቃ አስታራቂ ሐሳብ ማለት
በብዙ ሙግቶች ላይ እንደዛ ሙግቱን እንዲያይቀጥል የበኩል አስተዋጽኦ መወጣት ነው። አስታራቂ ሐሳብ እንደዚህ ነው በቃ መስጠት እና ይህንን ነገር አንቺ እንደ ሴት ልጅ በራሱ ይህንን ነገር እንዴት ታይዋለሽ? በቃ ያደረጋችሁት ነገር ስህተት ነው። በቃ ሙሉ በሙሉ ስህተት ነው። በስህተቱ እሷ ማምናበት ስህተት መስራታቸው እሷም ያመነችው ወይ ደግሞ ልክ ነው በቃ የማ ተሳስቻለሁ ያለችበት ነገር ነው። ነገር ግን በቃ አሁን እሷ ላይ እኔ ግን በቃ እኔ ንጹህ ነኝ ነው እያለች ያለችው ሩታ። እኔ እንደዚህ አይነት ነገር እጄ ላይ የለበትም ምንም በቃ በጊዜ ያደረግነው እኛ ሊኖርም አይችልም። ቤተሰብ ተጠያቂ ያላደረገውን ነገር እንዴት ነው አብርሃም መጥቶ ተጠያቂ አድርጎ የሚያሳስረው? ለዛሽ ውክልና የሰጠው ሚስቱ አይደለችም፣ ህጋዊ ሚስት አይደለችም። ለእሱ ኃላፊነት መውሰድ የምትችልበት ገባ አይደለ? የሶሻል ሚዲያ ፍቅረኛ ነች። የሶሻል ሚዲያ ብቻ ማለት ነው ገባ? ሚስት እንዳልሆነች እየታወቀ ለምን እንተላለቃለን? ያለችበት ቦታ እየታወቀ እነሱ እንዳላገቷት እየታወቀ ለምንድነው እነዚህ ልጆች የሚታሰሩት ነው የኛ ጥያቄ። በቃ ለቀልድ እንደ ቀልድ አደረግነው፣ ግን ነገሩ የእውነት እንደዚህ እንደሆነ ጭራሽ አልገባንም ነበረ። ግን እጃችን ከኛ ንጹህ ነው። በቃ ያው ተመነኝ እንግዲህ በልጇ ነው መላይ ነገረች። ስለዚህ እዚህ ነው ደግሞ ሰው ልጅ የሆነ ነገር ጥፋት አጥፍቶ እዚህ ነው ልራመዳል ማለት ለኔ ትንሽ ስለሚከብደኝ ማለት ነው። ተረዳኝ አይደል ወንድሜ? ያው ምን እንደምን ያለውን ደግሞ ከኔም ባለፈ ደግሞ ያው በአካል አለች ሩት የሚሰማሽን ማውራት። ሲቀጥል ደግሞ ያው አሁን እኛ እዚህ መጣ ነው እውነቱን እንድታውቁት እንጂ ኦልሬዲ ፖሊስ የያዘው ጉዳይ ነው። እናንተ አስፈቷቸው፣ እናንተ እንደዛ ያርጉ፣ እናንተ ይሄን ነገር ፍጠሩልን እናንተ አልመጣንም። ግን ደግሞ እውነታውን ማወቅ ስላለባችሁ እኛ ያጠፋነው ምንም አይነት በእንደዚህ አይነት ጉዳይ ላይ ምንም አይነት ያጠፋነው ጥፋት እንደሌለና እኛ እንዳልሆነን አይደለም። እኔ ኤፍሬም ዳኒ ብትያዝ ግን የሚደርስባት ነገር መቼም እንደው እውነት ፖሊሶች ገብተው እዛው እንደው አንገቷን ቢያንቁልኝ እኔ ደስታዬ ነው። በቃ የተደበቀችበት የነዚህ ልጆች ስም የምታስጠፋበት በእነሱ ተጽዕኖ ተደርሶብኝ ጠበኛ ስለሆንኩ በእንደዚህ አድርጎብኝ ነው የምትልበትን አንደበቷን እንደው ጋማ ብትባልና ብትያዝና እጅ ከፍንጅ ብትያዝ 100% እርግጠኛ ነኝ። እና ጠዋትም ሄደን ነበረ ነገሮችን ቼክ ለማድረግ እኔም ሄጄ ነበር። ያው ፖሊሶች ውስጥ ጠይቃቸው ሁሉም ነገር እስከ ነገ ተጣርቶ ያልቃል። ነገር ግን ነገሮች ሳያልቁ ክሱም ተነሳም አልተነሳም የኛን ስራ ሳንጨርስ ልጆቹን ምንለቅበት ምንም አይነት አግባብ አይኖርም ያሉን። እውነታውን ደግሞ በእርግጠኝነት ንጹህነታቸውን አይተው እንደሚለቀቁ በደንብ እርግጠኛ ነኝ እኔ። ምክንያቱም ይሄ ነገር ቀላል ነው ለኛ የሚከብድ ቢሆን ይሄ አብርሃም ተንኮል ነው እና ከነሱ ላይ ግን የሆነ በቃ አይምሮ ነፃ እንዲሆን ፈልጋለሁ። ሄርሜላ ትገኛለች። እኔ አብርሃም ተንኮል እንጂ እኔ ልጅቷ ጠፍታ እንዳልሆነ ልነግራችሁ እወዳለሁ። አብርሃም ሆን ብሎ እነዚህን እነ ዳኒን ለመበቀል አስቦ ነው እንጂ እንዲህ ጥርስ ማውጣቱን እንወደዋለን። በቃ ወንድ ልጅ ሲሆን እንዲህ እርምጃ ሲወስድ ደስ ይለናል። ግን ትዳሩ ላይ ደግሞ እንደዚህ አክቲቭ ሆኖ እንትን ቢልበትና ቢወጣው በጣም በጣም ናይስ ነበር እላለሁ። ኤንዌይስ ሪያክት ያደረግንበት ይሄን ይመስላል። ዋናው ቁም ነገርና ሐሳብ ነው ያነሳውበት። እወዳችኋለሁ ባይ